ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 18 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን በኢትዮጵያ እየተንቀሳቀሱ ያሉ አማጽያንን በተመለከተ ወደ ትብብርና ወደ አንድነት እየመጡ መሆኑ ተሰምቷል። አስረስ ማረ ትናንትና በኢትዮ ኒውስ ቀርቦ ነበር እና በኢትዮ ኒውስ ቀርቦ ባለፈው ዘኢኮኖሚስት አውጥቶት የነበረውን ዘገባ ትክክል መሆኑን አረጋግጧል። እንግዲህ እኔ በኔ እይታ አስረስ ማረ ማለት በጣም ከማደንቃቸው የአማራ ልጆች ልሂቃን መካከል አንዱ ነው። አስረስ ማረ የሚገርም ፖለቲካዊ ብቃት፣ ዕውቀት፣ አንደበት የተሰጠው የአማራ ልሂቅ ነው። የተለየ አተያይ ምን ያለው ሁሌ ለቃለ መጠይቅ በሚመጣበት ሰዓት የተለያዩ መድረኮችን ሲመራ በሚዲያዊ ሲመጣ እና ንግግር በሚያደርግበት ሰዓት የተለየ አተያይ እንዳለው ማሳየት የቻለ ወጣት ነው። በየቀኑ ኢንተርቪው ቢያደርግ ሰዎች በጉጉት የሚጠብቁትና የሚመለከቱት ነው። አስረስ ማረ የትኛው ሚዲያ ላይ መጥቶ ቢናገር አማራዎች ብቻ ሳይሆኑ የብልጽግና ሰዎችም ሌሎች የኢትዮጵያ ዜጎችም ጭምር ኢንተርቪውን ከፍተው ዛሬ አስረስ ማረ ምን ተናገረ ብለው የሚመለከቱት ነው። ቅንጣት ታክል ደግሞ ፋዋል የማይሰራ ነው። በየቀኑ እየመጣ ሚዲያ ላይ ቢናገር እንኳን አንድም ቀን ፋዋል ሰርቶ የማያውቅ ብዙ ጊዜ የሚያብጠለጥሉት የሚወቅሱት አሉ። እነዛ የሚወቅሱት ሰዎች ግን ቆርጠው የሚያቀርቡን ንግግር የላቸውም። አስረስ ማረ ይህን ተናገረ እንደዚህ ብሎ ዘባረቀ ብለው የሚያቀርቡት አንድ እንኳን የሰራው ፋዋል የለም። መባል ያለበትንና የሌለበትን ጠንቅቆ የሚያውቅ አርበኛ ነው። ሌላው ስለ አስረስ ማረ ሳስብ ብቃቱ ማባሪያ የለሽ ጥቃት እና ተከታታይ የሆነ ዘመቻ ያመጣበት አርበኛ ነው ብዬ አስባለሁ። ድንጋይ የሚወረወረው ፍሬ ወዳለው ዛፍ ነው እንደሚባለው አስረስ ማረም ብቃቱ እንደ ጥፋት ተቆጥሮ ተከታታይ ዘመቻ ሲያመጣበት አይተናል። ግን የአማራ ልጆች ደግሞ አሁን ላይ አርበኞቻቸውንና ባንዳውን የፈተና ጊዜ ፍሬና ገለባውን አርበኛና ተላላኪውን ለመለየት የሚያስችል በመሆኑ የተነሳ አማራ ለህልውና አደጋ በተዳረገበት ወቅት ላይ አስረስ ማረ ፍሬ ሆኖ ተከስቷል። የአማራ ልጆችም የሚጠቅማቸውንና የሚጠቀምባቸውን ለይተዋል። ስለዚህ ተከታታይ የሆነ ዘመቻ ቢከፈትበትም አስረስ ማረ ማለት ነው የተቀበለው የገዛው የለም ሐሳብ ራሳቸው አውርተውት ራሳቸው ጋር ነው የቀረው። የብልጽግና የሳይበር ሚሊሻ ተቀባብሎት ነው የቀረው። ከዛ ውጭ ግን አማራዎች አልገዙትም ማለት ይቻላል። በተመሳሳይ መልኩ ወሎ ላይ እነ ሄኖክ አዲሴ ቀላል ልሂቃን አይደሉም። በጣም ብዙ ስራ እየሰሩ ያሉ ወደፊት ምናልባት በመጽሐፍ ገድላቸው ታሪካቸው ሊወጣ የሚችሉ አርበኞች ናቸው። እንግዲህ ስለ ሄኖክ ሰዋራ ደግሞ ዋና ዋናዎቹን አስቀድሜ ነው እና አርበኛ ዘመነ ካሴ እና አርበኛ ምሬ ወዳጆን እነሱም በቀዳሚነት አስቀምጬ ነው እና ሀብቴ ወልዴን እና ኢንጂነር ደሳለኝም አስቀምጬ ነው። ምክንያቱም እነዚህ ልጆች ብቃታቸውን እንዲያሳዩ አቅማቸውን እንዳሳዩ ለወገናቸው ማድረግ ያለባቸውን እንዲያደርጉ እድሉን ያመቻቹት እነሱ ናቸውና እነ ሄኖክ አዲሴን ያመጧቸው እና አርበኛ ምሬ ወዳጆ ናቸው። ስለዚህ ዋና ዋናዎቹን ያው ከላይ አስቀምጬ ነው ከስር ስላሉት ልሂቃን ለማውራት የደፈርኩት። በተረፈ ግን አስረስ ማረ አሁን ላይ ወደ ሚዲያ መጥቶ የሚናገርበት ሰዓት የትኛውን ማብራሪያ በሚሰጥበት ሰዓት አማራዎች በኩራት የሚያዳምጡትና ለትልቅ ደረጃ የሚጠብቁት ነው ማለት ይቻላል። የሆነው ነው አስረስ ማረ ኢትዮ ኒውስ ላይ ትናንት ቀርቦ ምን አለ? ፋኖ የቀጠናውን ጦርነት ተሸክሞ እየታገለ ነው ያለው ብሏል። ፋኖ የተሸከመው የቀጠናውን ጦርነት ነው። ምክንያቱም ኦህዴዳዊው ብልጽግና የቀጠናው አሸባሪ ነው። ቀጠናውን እረፍት ያሳጣ ፋታ ያሳጣ ኃይል ነው። አቅም አንሶት ነው እንጂ በተለያዩ ቦታዎች ላይ ትንኮሳ የሚከፍትበት ወረራ የሚፈጽምበት አቅም ስላጣው ነው እንጂ ጦርነት ያልደገሰለት ሀገር የለም። ሱዳን ላይ ገብቶ እያበጣበጠ ነው። ኤርትራ ላይ አሁንም ጦርነት እየተሰበቀ ያለበት ሁኔታ ነው ያለው። ጅቡቲ ጋር ያለበት ሁኔታ ይታወቃል። ሶማሌ ጋር ትናንትና ሶማሌን አብይ አህመድ ሲያስጠነቅቃቸው ነበር። ለዝብ ብላችሁ ብትመለከቱ ጥሩ ነው።
እኔ ለሶማሌላንድ እውቅና እሰጣለሁ፣ ስለዚህ የምሰጠውን እውቅና ቀስ ብላችሁ ብታስቡት ጥሩ ነው፣ ላፈርሳችሁ ነው እያለ ሲቀባጥር ነበር። መቼም እንደዚህ አይነት ነገር ሀያላኖቹ ያልደፈሩትን አጀንዳ አምጥቶ ለሶማሌላንድ እውቅና ሰጣለው ማለት ምንም እንኳን ራስ ገዝ ብትሆንም ማለት ነው ትልቅ የሆነ ችግር ይዞ እንደሚመጣ የሚታወቅ ነው። ስለዚህ አብይ አህመድ ያንን እቅዱን ሰርዟል ማለት አይቻልም። ኬንያ ጋር ከትናንት ወዳ ሲታኮስ ነበር፣ በሞያሌ መስመር ከትናንት ወዳ ሲታኮስ ነበር እና አስረስማረ ምን አለ? ቀጠናውን ለማወክ የተደራጀ ኃይል ነው። ይሄ ኃይል ግን ፋኖን ላጥፋ ብሎ ቅድሚያ ለፋኖ ሰጥቶ መጣ እና አማራ ክልል ገብቶ መውጣት ባለመቻሉ የተነሳ ሌሎች እፎይታ አግኝተዋል። ፋኖ ተሸነፈ ማለት ነገ የነሱ ተራ ሆነ ማለት ነው። በእርግጥም አብይ አህመድ ፋኖን ማሸነፍ ቢችል በቀጣይ ወደ ትግራይ ከዛ ወደ ኤርትራ እያለ ማመሱን አጠናክሮ እንደሚቀጥል ጥርጥር የለውም እና ከቀጠናው ጋር መነጋገር ነበረብን። የተሸከምነው የቀጠናውን ጠላት ነው፣ የተሸከምነው የቀጠናውን ጦርነት ነው። ስለዚህ ሙሉ ቀጠናው ሊያግዘን ይገባል የሚል አቋም ነበረን። ስለዚህ ዘ ኢኮኖሚስት እንዳለው ተሰባስበን ተነጋግረን ነበር በማለት አረጋግጧል። ወታደራዊ ጥምረቱ ከፍተኛ ደረጃ ላይ ደርሷል ብሏል። የብልጽግና ሰዎች ሰምታችኋል አይደል? ወታደራዊ ጥምረቱ ከፍተኛ ደረጃ ላይ ደርሷል፣ ጊዜያዊ መንግስትም እስከ ማቋቋም የሚደርስ ስራ እየሰራን ነው በማለት አስረስማረ ተናግሯል። በአንድ በኩል ሱዳን፣ በሌላ በኩል ኤርትራ፣ ጅቡቲ፣ ሶማሊያ ሁሉም ሀገሮች ላይ ትንኮሳ መፈጸሙ እና ቀጠናውን ወደ ባሰ ቀውስ መክተቱ አይቀርም ነበር። ያንን የማድረግ እድሉን የዘጋው ከፋኖ ጋር የሚያደርገው ጦርነት ነው ብለን እናምናለን። እንደው በሌላ አነጋገር ከወሰድከው የአፍሪካ ቀንድን ህዝቦች የመከራ ቀንበር የተሸከመው ፋኖ ነው። ፋኖ ይህንን የመከራ ቀንበር ባይሸከመው ኑሮ፣ ይህንን የአብይ አህመድ የጦርነት ፕሮጀክት ባይቋቋመው ኑሮ በቀጠናው ያለው ህዝብ ከፍተኛ ቀውስና ትርምስ ውስጥ የሚገባ ነው። ለሌሎች ኃይሎችም እየተመቸ ነው። የተለያየ ፍላጎት ላላቸው ሀገሮችም እየተመቸ ነው። ስለዚህ እስካሁን በብቸኝነት የተሸከምነውን መከራ ሌሎች ህዝቦች እና የፖለቲካ ኃይሎችም መሸከም እንዳለባቸው እናምናለን። በእኛ በኩል ማገዝም እንዳለባቸው እናምናለን። ቁልፉ ይህንን አገዛዝ ማስወገድ ነው። ይህንን አገዛዝ ካላስወገደ በስተቀር በየተራ በቀጠናው ያለው ህዝብ መከራ መሸከሙ አይቀርም፣ በየተራ መጥፋቱም አይቀርም። እየሆነ ያለውም እሱ ነው። ላለፉት በርካታ ወራት አማራ ክልል ከፋኖ ጋር ያደረገው ጦርነት ባይከብድ ኑሮ አብይ አህመድ ምናልባት 2 ወይ 3 ቀጠናዎች ላይ ተመሳሳይ ጦርነቶች ይከሰቱ ነበር እንዳነሳሁልህ። ስለዚህ ሌላው የቀጠናው ኃይል ፖለቲካዊም ዲፕሎማሲያዊም ድጋፍ ማድረግ አለበት ብለን እናምናለን። ያ እንዲሆን የማስተባበሩን ሚና መውሰድ ያለበት ደግሞ የፋኖ ኃይል ነው። ንግግሮች አሉ። እንግዲህ ዝርዝር ሁኔታው በሚገባ ሲጠናቀቅ እና ጥሩ ደረጃ ላይ ሲደርስ ለህዝብ ይፋ የሚደረግ ነገር ነው የሚሆነው። ስለዚህ ይሄ ነው አጠቃላይ እንቅስቃሴው፣ ጥሩ ደረጃ ላይ ነው ያለው። በነገራችን ላይ ይህ ሁኔታ ይከሰት ዘንዳ ፋኖ በዚህ መስመር ውስጥ ይገባ ዘንዳ ጉትጎታ እና ከፍተኛ የሆነ ቅስቀሳ ስናደርግ እንደነበረ የሚዘነጋ አይደለም። የዛሬ ዓመት ጀምሮ ፕሮግራማችንን ከጀመርንበት ዕለት አንስቶ የሰሜን ኃይሎች መካከል ትብብር ያስፈልጋል እያል ስንናገር ነበር። መጀመሪያ አካባቢ ቪዲዮዎችን እየቆራረጡ የሚያወግዙን የሚቀጠቅጡን ነበሩ። ቀስ በቀስ ግን ያን ሀሳብ እየተቀበሉት መጣ። ዛሬ ደግሞ ከፋኖዎች አንደበት ይሄ ቃል ሲወጣ በመስማታችን እንደ ጠለስ ሚዲያ ደስተኞች ነን። በመርህ ላይ የተመሰረተ ትልቁን ፊገር ያስቀደመ ከትናንሽ ቁርጥራጭ ሀሳቦች ይልቅ ትልቁን ኢትዮጵያ የተባለችውን ፊገር ያስቀደመ ከፖለቲካዊ ትርፋማነት ይልቅ የሀገርን ትርፋማነት ያለመ እና ላኪና ተላላኪ የሌለው ትብብር አስፈላጊ ነው። አብይ አህመድ ትናንትና እንዳልኳችሁ መቶ ስንት ነው? 213 ካሚካዚ ድሮን ባህር ዳር አስገብቷል። እንደ ላብራቶሪ አይት አማራውን የእሱ ጥይት መፈተኛ መሞከሪያ አድርጎ እስኪ ለመጀመሪያ ሙከራ ተብሎ 213 ድሮን ተጭኖ ባህር ዳር ኤርፖርት ተራክፏል። ያ ሁሉ ድሮን የሚወርደው ማን ላይ ነው? የሚዘንበው ማን ላይ ነው? አማራ ላይ ነው። ስለዚህ አገዛዙን ጭካኔ፣ ክፋት ለሺህ ዓመታት ሊሰብረን የመጣ ኃይል መሆኑን ስለተረዳው ነው። እኔ ትናንት የመጣ ዘመቻ ሊከፈት ይችላል፣ ግን የሰሜን ኃይሎች ትብብር ወሳኝ ነው። ምክንያቱም አማራውን ሰብሮ ትግራውን የሚያልፍ አይደለም። እንደ አጠቃላይ ፖለቲካውም ሁሉም ነገር የኃይል ሚዛኑ ወደ ደቡብ መሄድ አለበት። ሰሜን ላይ ቅንጣት ታክል ሊኖር አይገባም። ሰሜን ላይ ቅንጣት ታክል ታሪካቸውን ከማውራት ተረታቸውን ከመተረት ባለፈ ቅንጣት ታክል አሻራ ሊኖራቸው አይገባም በኢትዮጵያ ፖለቲካ ውስጥ ብሎ የወሰነ ኃይል ነው የመጣው። እንደ ሽመልስ አብዲሳ ያለ ኢቭል እና አብይ አህመድ ያለ አረመኔ መሪ ነው የመጣው። ስለዚህ እኚህን እኩዮች ለማስወገድ ከየትኛውም ኃይል ጋር መተባበር ያስፈልጋል።
ያስፈልጋል። ትብብር ማለት ግን ነገ መልሰ የምትታኮስበት መሆን የለበትም። እንደ ኦሮማራ የሆነን ኃይል ማጥፋት ላይ ብቻ ትኩረት ያደረገ መሆን የለበትም። እንደ ኦሮማራ መርህ የለሽ መሆን የለበትም። አንዱ ተቀርጣፊ ሌላው ቀርጣፊ መሆን የለበትም። አብይ አህመድ ቲም ለማን ሙሉ ለሙሉ አክስሞታል። እንደምታውቁት ግማሹ እንዲሰደድ ተደርጓል፣ ግማሹ እንዲገደል ተደርጓል። እና በዛ መልኩ የሚጠናቀቅ ጥምረት ሳይሆን ታላቁን ፊገር ያስቀደመ አገርን ያስቀደመ በመርህ ላይ የተመሰረተ ከፖለቲካዊ ትርፋማነት ይልቅ የአገርን ትርፋማነት የሚያረጋግጥ ላኪና ተላላኪ የሌለው ትብብር ጥምረት ወሳኝ ነው እና ያም እየመጣ መሆኑ በግሌ ደስተኛ ነኝ። ሌላኛው የዩኤስ የአፍሪካ እዝ አዛዡ የጄኔራል አንደርሰንን ጉብኝት በተመለከተ መረጃ ጋርተናችሁ ነበር። ባለፈው የመጣበትን ምክንያት አንደኛ የትራምፕን ማሳሰቢያ ተፈጻሚ ሊያደርግ ነው የመጣው የሚል መረጃ ወደ እናንተ አድርሰን ነበር። ሁለተኛ የአሸባሪዎች መቀፍቀፍ ርዕስ ነበር። ሶስተኛ የቀጠናው ሰላም መሆኑን ዘግበን ነበር። The whole reason I came here today is because we have shared threats. We understand that. I'm not new to this region. I understand what these issues are. And we're here to help empower our African partners to address these threats in a united way. We're able to discuss the common threats of transnational terrorism and look at how we can contribute to regional stability. As we face growing security threats, including the rise of terrorist activities in East Africa. ኢታማዦር ብርሃኑ ጁላ ያልተባለውን ከተባለው ቀላቅለው ፕሮፓጋንዳ ለመስራት ሲሞክሩ ነበር። ትናንትና ግን የዩኤስ ኤምባሲ ባወጣው መረጃ መሰረት በጠፈስ ሚዲያ የቀረበው ዝግጅት ትክክል መሆኑን አረጋግጧል። ያ አውጥተውት የነበረው ቪዲዮ ጠፍቶ ሌላ እንዲተካ ቢደረግም ዘገባው ባለፈው ያቀረብነው መረጃ ትክክል እንደሆነ የሚገልጽ ነው። እንግዲህ ትራምፕ ከቀናት በፊት የሳውዲ አረቢያውን ልዑል ወደ አሜሪካ ጋብዘው ተነጋግረው ነበር በሱዳን ጉዳይ ላይ እና ንግግሩም ተጠናቆ የሳውዲ ልዑል ወደ ሀገሩ በተመለሰ ማግስት ትራምፕ አንድ መልእክት አስተላልፎ ነበር። ያ መልእክት ሱዳን ታላቅ ሀገር መሆኗን፣ ታሪክ ያላት ባህል ያላት ሀገር መሆኗን፣ አሁን ላይ የእልቂት ቀጠና መሆኗን፣ እየፈረሰች መሆኗን እና ይህ ታላቅ ሀገር መፍረስ ስለሌለበት አረብ ኤሚሬትስን፣ ሳውዲ አረቢያን፣ ግብፅን፣ ሱዳንን እና ሌሎች የሚድል ኢስት ፓርትነርን ያካተተ ውይይት እናደርጋለን። ሱዳን ውስጥ ያለው ምስቅልቅል በአስቸኳይ መቆም አለበት የሚል ትዕዛዝ አስተላልፏል። አሁንም ቢሆን አልቡርሃን ካልሆነ በስተቀር ለምሳሌ የአርኤስኤፍ መሪው ሄሚቲ ተቀብሎታል ጉዳዩን እና የአብይ አህመድ እና የኢትዮጵያ ስም በጊዜው ባይጠቀስም ዋናው ግን መሳሪያ አቀባባው እና ጦርነቱ ላይ ኃይለኛ ተዋናዩ አብይ አህመድ መሆኑ በመረጋገጡ የተነሳ እረፍ የሚል ትዕዛዝ ይዞ ነው የመጣው። አገር ውስጥ የምትፈጥረው እልቂት አንሶ ቀጠናውን የምታበጣብጠው አንሶ ሱዳንን ለማፍራስ እየተጋ መሆኑን እናውቃለን። ስለዚህ መሳሪያ መቀባበልህን አቁም የሚል ትዕዛዝ ተሰጥቶት አብይ አህመድም እሺ ጌቶች ይቀበላለሁ ብሏል። ትራምፕ ጋር ሳፋጣ እንደማያዋጣ ያውቃል። አብይ አህመድ ህዝባዊ መሰረት የሌለው ፓርቲው የተጠየፈው መሪ ከበላይ አካል ትዕዛዝ ሲመጣ ሰጥለጥ ብሎ ነው የሚቀበለው። አለዛ ሳምንት ባልሞላ ጊዜ ውስጥ እንደ ኔፓልና ማዳጋስካር መሪዎች እንደሚያደርጉት ያውቃል። ህዝባዊ መሰረት የሌለው የተንሳፈፈ ያበቃለት መሆኑን አብይም ስለሚገነዘብ እንደዚህ መረር ያለ ትዕዛዝ ሲመጣ ማንገራገር የለም። ፈገግ ብሎ ነው ፎቶውን የተነሳው። ለመልካም ዜና የአፍሪካ እዝ አዛዡ ጄኔራል አንደርሰን የመጣ ይመስል ፈገግ ብሎ ነው ፎቶ የተነሳው። ዋናው መልእክት ግን የትራምፕ ማሳሰቢያ ይዞ ነው የመጣው። ሁለተኛ የአሸባሪ መቀፍቀፊያ ሆናለች ኢትዮጵያ። እስከዛሬ አልሸባብን አይኤስአይኤስን በመታገልና በመዋጋት ነበር ኢትዮጵያ የምትታወቀው። አሁን ላይ ግን ኢትዮጵያውያን እኒህን የሽብር ድርጅቶች እየተቀላቀሉ ነው። ትናንትና ራሱ ትዊተር ላይ ኤሎን መስክ ያጋራው አንድ መልእክት ነበረ። በሶማሊያ በተካሄደ የዩኤስ ስፔሻል ኦፕሬሽን ከተገደሉት የአይኤስአይኤስ አሸባሪዎች መካከል ኢትዮጵያውያን መገኘታቸውን ዘግቧል። ያም ብቻ እንዳይመስላችሁ የአይኤስአይኤስ እና የአልሸባብ ሴል ኢትዮጵያ ውስጥ እየተቀፈቀፈ ነው። አብይ አህመድ አበባ ሲያጠጣ መብራት ሲያንቆጠቁጥ እና የመሳሰሉ ነገሮች ሲያደርግ አርሲ ላይ ተቀፍቅፎ ዜጎችን መጨፍጨፍ ጀምሯል። ይሄንም መረጃ አላቸው። ስለዚህ ኢትዮጵያ በሚገርም ሁኔታ የአሸባሪዎች መቀፍቀፊያ አካባቢ እየሆነች ነው።
ብሎም ደግሞ ኢትዮጵያውያን የሽብር ድርጅቶችን እየተቀላቀሉ ነው፣ ምንድነው እየተካሄደ ያለው በሚለው ጉዳይ ላይ ለመነጋገር መምጣቱን ዘግበን ነበር። ይህን ትናንት አረጋግጧል። ዩኤስ ኤምባሲ ባወጣው መረጃ ላይ በአሸባሪዎች ጉዳይ በቀጠናው አካባቢ ስላሉ አሸባሪዎች መነጋገራቸውና የቀጠናውንም ሰላም በሱ ጉዳይ ላይ ውይይት መደረጉን ዘግቧል። የቀጠናውን ሰላም በተመለከተ እንግዲህ ከኬንያ ጋር፣ ከኤርትራ ጋር፣ ከጅቡቲ ጋር፣ ከሱዳን ጋር፣ ከግብፅ ጋር የቀረ የለም። አብይ አህመድ ያልሞከረው የለም። የገጠመው እስካሁን ድረስ ባይኖርም ያልፎከረበት ያላቀረረበት ፈልጎ ማግኘት አይቻልም። ሱዳን ላይ ደግሞ በዋናነት እጁን አስገብቶ መሳሪያ እያከፋፈለ መሆኑ የሚታወቅ ነው። ስለዚህ ትናንትና ዩኤስ ኤምባሲ አንድ ቪዲዮ አጋራ። በዛም ቪዲዮ ማስተላለፍ ያለበትን መልእክት ካስተላለፈ በኋላ ማታ አጥፍቶት ዛሬ ቀይሮ አውጥቶታል። ይኸው ምንድነው? ፊልድ ማርሻል ብርሃኑ ጁላ የአፍሪካ እዝ አዛዡ ጄኔራል አንደርሰን የኢትዮጵያ ወደ ቀይ ባህር መውጣት የሚደገፍ ነው ብለዋል በማለት ባለፈው ፕሮፓጋንዳ ሰርቶ ነበር። በእርግጠኝነት እንደዚህ አይነት ውሳኔ ለማስተላለፍ ሰውየው አቅሙም አይፈቅድም፣ የመጣበትም ዓላማም አይደለም። ኢትዮጵያ ወደ ቀይ ባህር መውጣቷ ለቀጠናው ሰላም ወሳኝ ነው በማለት ወረራ እንድታካሄድ ሊፈቅድ አይችልም በፍጹም። ግን ያን አይነት ፕሮፓጋንዳ ሰርተው ነበር እና ብርሃኑ ጁላ። ይሁንና ዩኤስ ኤምባሲ ደግሞ በወጣው ካርታ ላይ እንኳን ኢትዮጵያን አሰብን ወደ ኢትዮጵያ ላስገባ ቀርቶ የኢትዮጵያን መሬት ወደ ኤርትራ ያስገባ ካርታ ተጠቅሞ ነበረ። አርፈ ተቀመጥ፣ ያ መልእክቱ ሲተረጎም ያስከውን ይዘቀጥል፣ ካልሆነ ካለ ላይ ታጣለህ የሚል መልእክት ካስተላለፉ በኋላ ድሊት አድርገዋል። ዩኤስ ኤምባሲ ላይ ይሄ ጉዳይ እየተደጋገመ ነው፣ ከዚህ በፊትም የራስን ህዝብ በድሮን እየጨፈጨፍክ ነው ካሉ በኋላ አብይ አህመድ ባቀረበው ኮምፕሌን እና ከዚህ በፊት መስቀል አደባባይ ላይ አምጥቷቸው የነበረው ወንጌላዊ ቢል ግርሃም ተውት እንጂ በአደባባይ እንደዚህ አይነት ፖስት ማካራት የለባችሁም፣ ልጃችን እኮ ነው፣ ተላላኪያችን እኮ ነው ብሎ በመለመኑ የተነሳ ያ ፖስት እንዲነሳ ተደርጓል፣ እንዲጠፋ ተደርጓል። ትናንትና መልእክታቸውን ካስተላለፉ በኋላ እንደገና ዛሬ ቀይረው አውጥተው ያምነው ግን በጠፋው ቪዲዮ ላይ ማስተላለፍ ያለባቸውን መልእክት አስተላልፈዋል ማለት ይቻላል። ሌላው በትናንቱ ዝግጅታችን ላይ አፋብኃ መግለጫ ማውጣት አለበት በማለት ጠቁመን ነበረ። ለዚህ ምክንያቱ ደግሞ አገዛዙ አሁን ላይ አረመናዊ ድርጊቶችን በራሱ እየፈጸመ የፋኖን ስም ለማጥፋት ለማጠልሸት እየተጠቀመበት ስለሆነ ይሄ ጉዳይ መግለጫ ሊወጣበት ይገባል። የተፈጸመው አረመናዊ ድርጊት አፋብኃ አውግዞ ጉዳዩ በገለልተኛ አካል እንዲጣራ መጠየቅ አለበት በማለት ሀሳባችንን ገልጸን ነበር። አፋብኃዎችም ትናንት መግለጫ አውጥተዋል። ይህን ስንል የእኛን ትእዛዝ ሰምተው መግለጫ ወጡ ለማለት አይደለም፣ አስፈላጊነቱን ለመግለጽ ነው። እና አፋብኃ ባወጣው መግለጫ ላይ ምን አለ? ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት ያድርግ ብሏል። ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት ያድርግ ብሏል። በመጀመሪያ ጥቃቱን ካወገዘ በኋላ እነዚህ አይነት ጥቃቶች ነገም ተጠናክረው እንደሚመጡ ከገለጸ በኋላ በተለይ ደግሞ በቀጠናው ባሉ አማጽያን መካከል ትብብር እየተደረገ መሆኑን የሰማው አገዛዝ እያበቃለት መሆኑን የሰማው አገዛዝ እንደዚህ አይነት ኮንስፓይሬሲዎችን እንዲህ አይነት የወረዱ አረመናዊ ድርጊቶችን እየፈጸመ ስም ለማጠልሸት መሞከሩ የሚጠበቅ ነው። ምክንያቱም ብልጽግና መንግስት መሆን የሚችል ስብስብ አይደለም፣ አብቅቷል። የመንግስት ተግባር ሊከውን አይችልም። እንደ አጭበርባሪ እንደ ዱርዬ እንደዚህ አይነት ተልካሻ ነገሮችን እያደረገ የህዝብን አጀንዳ የህዝብን አይምሮ እያባተለ ለህዝብ አጀንዳ እየሰጠ መቀጠል የሚፈልግ ስብስብ ነው። በተለይ ደግሞ የአብይ አህመድ ስልጣን በጣም ወደ አደጋ እየገባ በሄደ ቁጥር እንደዚህ አይነት አረመናዊ ድርጊቶች ተጠናክረው ይቀጥላሉ ብሏል። አስረስም ትናንትና በሰጠው ቃለ መጠይቅ ላይ ይህንን በግልጽ ተናግሯል። ህዝባችን በጣም በልዩ ሁኔታ የክብሩና የልዕልናው መገለጫ ያደረጋቸውን እሴቶቹን የመናድ የማንቋሸሽ ተግባር ነው። ይሄ ከመግደልም በላይ በህዝቡ ላይ የሚያደርሰው ጉዳት እንዲህ በቀላሉ ሊገለጽ የሚችል አይደለም። ይሄን በየትኛውም ቦታ ያደርጉታል። በነገር ላይ ጦርነቱ ወደ መጠናቀቅ የሚቃረብ በሚሆንበት ጊዜ ከዚህም የከፋ ነገር ያደርጋሉ ብዬ አስባለሁ። አብይ አህመድና ቡድኑ ወደ አዲስ አበባ የተጠጋን ጊዜ ተስፋ ሲቆርጡ ማለት ነው። የበለጠ ተስፋ ሲቆርጡ በትክክል የአብይ አህመድ ስልጣን ነገ ወደ አደጋ መግባት ሲጀምር፣ ወደ አዲስ አበባ መቃረብ ስንጀምር አብይ አህመድ እኩይነት፣ የአብይ አህመድ አረመኔነት ያን ይገለጻል። እስካሁን ያደረገው ወደፊት ከሚያደርገው ጋር ሲወዳደር ኢምንት ነው ምንም ነው ብሏል አስረስ። ስለዚህ አሁንም ቢሆን ይህንን አረመኔያዊ ድርጊት የፈጸመው አገዛዙ ነው። መስቀል ያለው ግንባሩ ላይ ኤጀንት መልምሎ
ከአማራውን ባለፈው ኦርቶዶክስን ለማጥቃት ሆን ብሎ የሰራው ስራ ነው። በገዳማት በተለያዩ ቦታዎች መነኮሳትን ሳይቀር የሚደፍር ነው። ቤተክርስቲያን ውስጥ ሴቶችን አስገብቶ ዝሙት የሚፈጽም ነው። አማራ የሚኮራባቸውን እሴቶች አሉኝ የሚላቸውን እሴቶች መገለጫዎች ለመደምሰስ አቅዶ ወራሪዎችን ያስገባ ነው። ህይወታችንን ከማጥፋት ባለፈ እሴታችንን፣ ባህላችንን፣ ግብረገብነታችንን፣ ፈሪሃ እግዚአብሔራችንን ሁሉን ነገር እያጠፋ ያለ ኃይል ነው በማለት አስረስ ተናግሯል። አፋብኃም ባወጣው መግለጫ ይህ ጉዳይ ያገዛዙ መገለጫ መሆኑን ገልጾ በገለልተኛ አካል ይጣራ ብሏል። ከቀናት በፊት በአርሲ በመተከል ቡለን የተካሄደውን ጭፍጨፋ ራሱ ስም የሰጠው እና ሸኔ በሚል ስም የሚጠራው ኃይል የፈጸመውን ጭፍጨፋ ለማድበስበስ ሆን ብሎ ያመጣው አጀንዳ መሆኑን ገልጿል አፋብኃ። ሌላው በጀርመን የሚገኙ ኢትዮጵያውያን በንጹሃን ላይ የሚፈጸመውን ጭፍጨፋ ተቃውሞ በትናንትናው ዕለት ደማቅ ሰላማዊ ሰልፍ አድርገዋል። ጀርመን፣ እንግሊዝ ያሉ ኢትዮጵያውያን ሁሌም ሊወደሱ ይገባል። ጀርመን ላይ የሚገራርሙ እህቶች አሉ። የሚገራርሙ እህቶች በእያንዳንዷ ርዕስ የሚያሳስባቸው በወገናቸው ላይ የሚደረግ እያንዳንዱ ጥቃት የሚያንገበግባቸው ጀግና እህቶች መኖራቸውን አውቃለሁ። ስለዚህ እነዚህም እህቶች ከወንድሞቻቸው ጋር በመተባበር በትናንትናው ዕለት በጀርመን ብልጽግና የሚወገዝበት ለተጠቂው ህዝብ ድምፅ የሚኮንበት እና በግፍ ለተጨፈጨፉ ንጹሃን ድምፅ የሆነበት ሰላማዊ ሰልፍ ተካሂዷል። ይህም ሊበረታታ የሚገባው ነው። በሌሎች አካባቢዎችም ሊካሄድ ይገባል። ሌላው በዳንኤል ክብረት የሚመራው ቲም ቲያትሩን አጠናክሮ ቀጥሏል። ድራማውን፣ ሴራውን አጠናክሮ ቀጥሏል። እንግዲህ ከቀናት በፊት ከተለቀቀው ቪዲዮ ጋር ተያይዞ ማለት ነው ዳንኤል ክብረት ያ ልጅ በአሚኮና በአማራ ኮሚኒኬሽን ላይ ወደ ሰላም ከመጡ ፋኖች መካከል አንዱ ተብሎ ፎቶ ተካቶ መውጣቱን አልታወቀም ነበር። መስቀል አለው። ስለዚህ ያንን ተጠቅመው እኩይ ስራ እንዲፈጽም አደረጉ። ከዛ አማራዎች ጎልጉለው ሰርች አድርገው አሚኮ ላይ የወጣውን አማራ ኮሚኒኬሽን ላይ የወጣውን አምጥተው ሲለጥፉ ዳንኤል ክብረት ምን የሚል ማስተባበያ ይዞ መጣ። ቪዲዮ የተገኘው ከተሰበሰቡት ሞባይሎች መካከል ነው፣ ከእጅ ስልኮቻቸው መካከል ነው። በጣም ዘግናኝ የሆኑ በርካታ ቪዲዮዎች ተገኝተዋል። እንግዲህ እንደዚህ አይነት ነውር እየፈጸመ እንደ ትልቅ ኩራት በቪዲዮ የሚያስቀምጥ አስባችሁታል? እጁን ሰጥቶ ወደ አገዛዙ ሲገባ ሞባይሉ ላይ ቁጭ አድርጎ እንደዚህ አይነት ዶክመንት የሚገባ ፋኖ አስባችሁታል? የሚገርም ድራማ እኮ ነው። ራሳቸውንም ጭምር የሚያሳቅቅ የሚያሳፍር ድራማ ነው የሚሰሩት። እና እንደዛ ብሎ ከተናገረ በኋላ ከሞባይላቸው ነው ያገኘነው ብሎ ከተናገረ በኋላ ትናንትና ተጎጂ ሆነው ያናገሩበትን ቪዲዮ ደግሞ ለቀቁ። ገና ትኩስ ቁስል ይዞ ከ3 ወር ከ4 ወር በፊት ነው እንትኑ የተፈጸመው እያሉ የሚከራከሩም ነበሩ። እና አብዱ ጀሊል ጉዳዩን ወደ ሃይማኖት ለማዞር እጁ የተቆረጠውን ሰውዬ መስጂድ ውስጥ አስገብተው በልመና ሙያ ሁሉ አሰማርተውን ነበር። ትናንት የወጣው ቪዲዮ ግን በቅርቡ የተደረገ ክስተት መሆኑን የሚገልጽ ነው። ገና ቁስሉ አላገገመም። ተኝቶ ኢንተርቪው ሲያደርጉን ነበር። እጅና ጆሮ የተቆረጠው ወንድማችን። በነገራችን ላይ በጣም ያሳዝናል፣ ያበሳጫል። እንደዚህ አይነት ፖለቲካ ውስጥ ገብተን የልጁን ጉዳት ስለ ልጁ ጉዳት በማዘን ፈንታ የሰው ልጅ ላይ እንደዚህ አይነት ግፍ በመፈጸሙ በማዘን ፈንታ የአገዛዙን ኮንስፓይረሲ ተረድተን እከሌን የፈጸመው የሚል ክርክር ውስጥ መግባታችን በጣም ያበሳጫል። ብልጽግና ሳንፈልግም ቢሆን ወርዶ እያወረደን መሆኑን የሚያመላክት ነውና ያ ሁሉ ነገር እየከሸፈባቸው ነው። ዛሬ ደግሞ እጃቸውን የሰጡ ፋኖዎች ብሎ አንዱ ፋኖ ላይ የሆነ ባንዲራ አጣፍተው ይዘው መጥተዋል። እና ብልጽግናዎች መንግስት ለመባል የሚያስችለው ተግባር ብቻ ሳይሆን ፕሮፓጋንዳውም ጠፍቶባቸዋል። የሚሰሩት ፕሮፓጋንዳ ባርቆ ወደ ራሳቸው እየተመለሰ ነው። በእርግጠኝነት አሁን ከሰሞኑን በሰሩት ዘግናኝ ቪዲዮ ማሳመን የቻሉት 60,000 ኢትዮጵያውያንን ብቻ ነው። እነዛ 60,000 ኢትዮጵያውያን ደግሞ አበል የሚከፈላቸውና የሳይበር ሚሊሻ የሚል ስም የተሰጣቸው የአገዛዙ ጦማሪዎች ናቸው። ሌላው ይልቃል ጌትነት ከሰሞኑን በአንድ ሁለት ሚዲያዎች ቀርቦ በጣም ወሳኝ ነጥቦችን አንጸባርቋል። ምናልባትም ከኔ ሐሳብ ጋር የሚመሳሰል ሐሳብ የሚያራምድ ፖለቲከኛ አግኝቻለሁ። ይኸው ምንድነው? ስለ ኢትኒክ ፌዴራሊዝም፣ ስለ ማንነት ፖለቲካ አንዳንድ ማብራሪያዎችን ሰጥቷል። በተለይ ደግሞ ከእስክንድር ነጋ ቲአርቲ መሰለኝ
ከቱርኩ ሚዲያ ጋር ካደረገው ቃለ መጠይቅ ጋር ተያይዞ ስለ ኤትኒክ ፌዴራሊዝም ማንነት ፖለቲካ ያለውን አቋም ገልጿል። ስለ ኢትዮጵያ ቀጣይነትም ያለውን አቋም ገልጿል። ማንነት የሌለው ይመስል አማራ የማንነት ፖለቲካ ሲባል ለምን ያንቀጠቅጠዋል? ለምን ያንቀጠቅጠዋል? እንደዚህ ብለን ስንናገር የወያኔን አይዲዮሎጂ ተረካቢ የወያኔን እንትን አስፈጻሚ የሚል ታርጋ ይዘው ይመጣሉ። ግን የማንነት ፖለቲካ መዋጋት የሚቻለው ራሱ የማንነት ፖለቲካን በመቀበል ነው፣ በጨዋታው ሕግ በመመራት ነው ብዬ አስባለሁ። ማንነት የሌለ የሚመስል የሚያኮራ ማንነት ኖሮን ስንቶቹ ማንነታችን ሲሉ አማራው የለም የማንነት ፖለቲካ አገሬን ያፈርሳታል፣ ኢትዮጵያን የብጥብጥ ሜዳ ያደርጋል እያለ ስንት ዓመት ሙሉ ይዘልቃል። ጌታዬ አህዳዊ አጼዎቹ ረዝራሽ የድሮ ስርዓት ናፋቂ እየተባለ እየተወገዘ ያው ግዘት ደግሞ እንደዚህ አይነት አደጋ አምጥቶበት የህልውና አደጋ አምጥቶበት የአማራን የህልውና አደጋ ቀለብሳለሁ ብሎ ወደ ትግል ሜዳ የገባው እስክንድር ነጋ እዛ ጋር ቁጭ ብሎ የዛሬ 30 ዓመት ሲወራ የነበረውን ነገር ያነበንባል። የኢትኒክ ፌዴራሊዝም የማንነት ፖለቲካን የሚጠየፉ ካሉ አብረው ከጎናችን መጥተው ሊሰለፉ ይችላሉ። እኛ ሰጪ፣ ሌላው 80 ብሔር ብሔረሰብ ተቀባይ እኛ ደልዳይ፣ እኛ ባደራጀነው እኛ በጻፍነው ህገ መንግስት እኛ በጻፍነው ፌዴራሊዝም ሌላው ተዳዳሪ ፈልጋለሁ እሺ እያለ ሊመጣ ማለት ነው። እንደዚህ አይነት ብዙ አደጋ ያመጣብንን አካሄድ አማራው ትቷል። በማንነቱ ተደራጅቶ የማንነት ፖለቲካ ለ79 ለ80 ብሔር ብሔረሰብ ችግር ካልሆነ የኔም ችግር ሊሆን አይችልም። ኢትዮጵያ ብትፈርስ የምትፈርሰው ሁላችንም ላይ ነው። የማንነት ፖለቲካው ችግር ቢያመጣ እኔም ብቻ ሳይሆን ሁላችንንም የሚወድም ነው። እስካሁን ድረስ እኔ ሟች ሌላው ገዳይ ሆኖ ኖረናል። ይሄ ሁኔታ ግን ሊቀጥል አይችልም፣ ራሴን እከላከላለሁ ብሎ ገብቷል። ስለዚህ አማራው ስለማንነት ፖለቲካ ስለማንነቱ መንቀሳቀስ ሲጀምር ደግሞ የህገ መንግስት ጉዳይ ወደ ጠረጴዛ ሲመጣ አይተናል። ኢትዮጵያ የሚል ሌላ ስብስብ ሲመጣ አይተናል። ትናንትና እገነጥላለሁ እያለ ሲያቅራራና አልነበር? ዛሬ ደግሞ ኢትዮጵያን አስቀጥላለሁ እያለ በአፉም ቢሆን እያፈረሰም ቢሆን የሚዘበዝብ ኃይል ሊከሰት የቻለው አማራ ስለ ኢትዮጵያ ማሰቡን በመተው የተነሳ ነው። እርግጥ ነው ህገ መንግስቱ አማራን እንደ ጨቋኝ መመልከቱና በብዙ ችግሮች መሞላቱ እሙን ነው። ህገ መንግስቱ ተጨቋኝ ትርክት የያዘ አማራንም ባሉታዊ መልኩ የሚመለከት መሆኑ እርግጥ ነው። ግን አሁን ላይ ኢትዮጵያ በህገ መንግስትም እየተመራች አይደለም። በምን እየተመራች ነው ካላችሁ መልሱን እነግራችኋለሁ። አሁን ላይ ኢትዮጵያ በህገ መንግስት አይደለም እየተመራች ያለችው። አብይ አህመድ ያንን ህገ መንግስት እንኳን ሊተገብረው ቀርቶ አንብቦት አያውቅም። ይሁንና እስክንድር ባለፈው ኤትኒክ ፌዴራሊዝሙን የሚጠየፉ ኃይሎች አብረውን ሊሰለፉ ይችላሉ ብሎ ነበር። የህልውና አደጋ የመጣብንን ችግር ይዞት ብቅ ብሎ ነበር። እሱ በወሰነው ሲስተም ሌላው እየመጣ እንድደራጅ ጥሪ አድርጎ ነበር። ማንነት አለን አይደለም? ማንነት የሚያኮራ ማንነት አለን፣ መሬት አለን፣ ህዝብ አለን፣ እውቀት አለን፣ የተፈጥሮ ሀብት አለን። ከማንም ባይበልጥ እንኳን ከማንም የማያንስ የተፈጥሮ ሀብት አለን፣ እውቀት አለን፣ የሰው ሀብት አለን፣ ተመሳሳይ ህዝብ አለን፣ ተመሳሳይ እሴት ባህል ያለው ህዝብ አለን። ጎንደሩን ከጎጃሙ የወሎውን ከሸዋው መለየት የማትችለው ህዝብ አለን። ሙስሊሙን ከክርስቲያኑ ምናልባት በአለባበሱ ካልሆነ በስተቀር በእሴቱ በሁሉ ነገር ተመሳሳይ የሆነ ህዝብ አለን። ያ ደግሞ ቀላል ነገር አይደለም። በነገራችን ላይ ኢትዮጵያ እንደዚህ ብሎ መናገር ከባድ ቢሆንም ኢትዮጵያ ላይ የመሰነጣጠቅ ችግር ቢከሰት አገር ሆኖ የመከሰት እድል ያለው አማራው፣ ይህንን በእርግጠኝነት መናገር ይቻላል። ለምሳሌ ኦሮሚያ ብትሄድ እኮ አብሶሉትሊ የተለያየ ነገር ነው የምትመለከተው። ዛሬ ፖለቲከኞች ጨፍልቀው አፍነው ስለያዙት እነሱ ስልጣን ላይ ስላሉ ነው እንጂ በቦረናና በሰላሌ ኦሮሞ መካከል ያለውን ልዩነት ተመልከተው። በሐረርና በሰላሌ መካከል ያለውን ልዩነት ተመልከተው እና በመካከላቸው ሰፊ ልዩነት ታያለ። ሰፊ ልዩነት ማለት ነው፣ በብዙ ነገር የማያመሳሰል እና የሚለያይ ልዩነት ታያለ። አማራ ግን እንደዚህ አይነት ልዩነት የለም። ኢትዮጵያን የምታደጋት ኢንጂነሩም እንዳለው ማለት ነው የሌላው ወደ ዜግነት ፖለቲካ መምጣት እንደው የፌዴራሊስት ኃይል እያለ ራሱን አደራጅቶ ፌዴራሊስት የሚለው ኃይል እሱ ወደ ዜግነት ፖለቲካ ትንሽ ዝቅ ማለት፣ የአማራው ደግሞ ወደ ኤትኒክ ፌዴራሊዝም መግባት ነው።
ኢትዮጵያን የሚታደጋት እሱ ነው። እኔ በተደጋጋሚ እንደምናገረው ህገ መንግስቱን አሁን ወደ ጠረጴዛ ያመጣው እነ ታማኝ በየነ እነ ምናምን 40 ዓመት ሲጮበት የነበረው ጉዳይ ተሰምቶ አይደለም። እስክንድር ነጋ ትናንትና ስለ ህገ መንግስት እንትን ሲል ለአንድ ህዝብ ብለን ህገ መንግስት አንቀይርም ብሎ ነው አብይ የመለሰለት። ዛሬ ግን አማራው ባይሰማውም ህገ መንግስቱንም ለመቀየር ወደ ጠረጴዛ አምጥተው ሀገራዊ ምክክሩ ጋር ገብታችሁ ተሳተፉ እየተባለ የሚዘበዘበው አማራ ወደ ማንነት ፖለቲካ በመግባቱ የተነሳ ነው። የጨዋታውን ህግ ተቀብሎ ሲገባ ደግሞ ጠፊ በመሆን ፈንታ አደጋ ይዞ መምጣቱን ገባቸው። ያለሱ ሀገር ማስተዳደር እንደማይቻል እና አብይ አህመድ ተረዱ። ስለዚህ አማራው በሰላማዊ መንገድ የሚመለስ ጥያቄ ሊኖር አይችልም። ይህ አገዛዝ እስካለ ድረስ የሚጨመር ጥያቄ እንጂ የሚመለስ ጥያቄ ሊኖር አይችልም። ማስመለስ የሚችለው በኃይሌ ነው ብሎ ወደ ትግል መግባት ሲጀምር አብይ አህመድ አንዳንዶቹን ይዞ ወደ ጠረጴዛ መጣ። ያንን ያመጣው ማን ነው ካልክ አማራ በጨዋታው ህግ መሰረት መጫወት መጀመሩ ነው። ከዚህ አንጻር ይልቃል ስለ ኢትዮጵያ አስፈላጊነትና ሊኖረን ስለሚገባው ህገ መንግስት መከተል ስለሚገባን ፌዴራሊዝም እሱ ወደፊት የሚወሰን ነው። ብቻችንን የምንወስነው አይደለም። ከኢትዮጵያውያን ጋር ተሰባስበን እቺ ሀገር ታስፈልገናለች፣ እንዴት ነው ምንድነው ሐሳባችሁ ተባብለን፣ ምን አይነት ሲስተም እንከተል ተብለን፣ ምን አይነት ፌዴራሊዝም ያስፈልጋል ተባብለን፣ ምን አይነት ህገ መንግስት እንጻፍ ተባብለን ተግባራዊ የምናደርገው ነው። አሁን የሚያስፈልገው ግን አማራው በአማራነቱ ከህልውና አደጋ መውጣትና በአማራነቱ ቆሞ ራሱን ታድጎ መገኘት ብቻ ነው የሚያስፈልገው በማለት ተናግሯል። እኔ ኢንጂነሩ የተናገረውን ነገር ሙሉ በሙሉ የሚገዛው ነው። በተረፈ ግን ኢትዮጵያ የምትመራበት ህገ መንግስት አሁን ላይ የስበት ህግ ይባላል። ጌታዬ አብይ አህመድ እንዳልኩ የኢትዮጵያን ህገ መንግስት እንኳን ሊተገብረው ይቅርና አንብቦት የሚያውቅ አይመስለኝም። ይህን እንደው በእርግጠኝነት መናገር ባይቻልም አብይ አህመድ ግን ቁጭ ብሎ ህገ መንግስት ያነባል የሚል ግምቱ የለኝም። አብይ ኢትዮጵያን እያስተዳደረ ያለው በስበት ህግ ነው፣ በፕሮስፐሪቲ ጎስፕል ነው። የኢፌድሪ ህገ መንግስት በማለት የሚጠሩትን ህገ መንግስት አሽቀጥሮ በነ ኦራል ሮበርትስ ቲዮሎጂ የኢትዮጵያን መምራት ከጀመረ 7 ዓመቱ ነው። አብይ አህመድ የነ ፋዘር ሃጊን ሎ ኦፍ አትራክሽን፣ ፕሮስፐሪቲ ጎስፔል ቴዎሎጂዎችን አንቀጾች አድርጎ በእነሱ መሰረት ሀገር እያስተዳደረ መሆኑ ሊታወቅ ይገባል። ቀጣዩ ርዕሳችን የቅጥር ማስታወቂያ አዲስ አበባ ከተማ አስተዳደር የተማሪዎች የምገባ ባለሙያ ቅጥር አውጥቶ ነበር። ቅጥሩ ከወጣ በኋላ ውድድር ተካሂዶ ያለፉት ዝርዝር ተለጥፏል እና ያመገረመው ሰው መረጃውን ላከልኝ። አልፋችኋል ከተባሉ 80 ተወዳዳሪዎች ማለት ነው ፈተናውን ከወሰዱ በጣም በርካታ ተወዳዳሪዎች መካከል 80ዎቹ አልፋችኋል ተብሎ ስማቸው ተለጥፏል እና ከነዚህ መካከል 65ቱ ኦሮሞ ናቸው። ይገርማችኋል 65ቱ አፋን ኦሮሞ ተናጋሪዎች ናቸው። 15ቱ ብቻ ናቸው የትግራይ፣ የአማራ፣ የደቡብ፣ የሶማሊያ፣ አፋር ልታገኙ የምችሉት 15ቱ አካባቢ ናቸው። 65ቱ ግን በአንድ ቋንቋ መሞላቱን ትረዳላችሁ። እና ይሄ ነገር ገርሟቸው እንደይህን ጉድ እስኪያጋልጽልን በሀገራችን እኮ ሁለተኛ ዜጋ ተደረግን። የተማሪዎች ምገባ ባለሙያ ሆኖ ለመቀጠር ጭኮ አዘገጃጀት ማወቅ ያስፈልግ ይመስል ሁላችንንም ጥለው የአንድ ብሔር ወይም የአንድ ቋንቋ ተናጋሪዎችን ሰበሰቡ በማለት መረጃውን ልከውልናል። እንኳን አዲስ ቅጥር ይቅርና እያባረሩ እኮ ነባሩን እያባረሩ የራሳቸውን ቤተሰብ እያመጡ መቅጠር ከጀመሩ እኮ 7 ዓመት አለፋቸው። ቅጥር ከ2014 ጀምሮ ላለፉት 4 ዓመታት ተቋርጧል። ኦፊሻሊ ማለት ነው። አሁን በአዲስ አበባ ቅጥር የሚባል የለም። ግን በየመስሪያ ቤቱ ስትሄዱ በየቀኑ አዳዲስ ሰራተኛ ታገኛላችሁ። ነባሩ የተለያየ ቋንቋ የሚናገረው እየተባረረ በአንድ ቋንቋ ተናጋሪዎች መሞላቱን ትረዳላችሁ። አዲስ አበባ ክፍለ ከተማ ልትሄድ ትችላለህ። በቢሮ ደረጃ፣ በወረዳ ደረጃ፣ በፌዴራል ደረጃ ጭምር ብትሄድ የአንድ ቋንቋ ተናጋሪዎች እንደተቆጣጠሩት ትረዳለህ። ስለዚህ አሁንም የወጣው የተማሪዎች ምገባ ባለሙያ ላይ አልፋችኋል ከተባሉ 80 ዜጎች መካከል 65ቱ የአንድ ቋንቋ ተናጋሪዎች መሆናቸው የሚገርም አይደለም። ሌላው የመንግስት ሰራተኞች ምዘና በቅርቡ ይጀመራል። ሌላ የማባረሪያ መድረክ ማለት ነው። የመንግስት ሰራተኞች ምዘና በቅርቡ እንደሚካሄድ መኩሪያ ኃይሌ ባለፈው መጥቶ ገልጿል። ዓላማው ደግሞ አሁን ላይ አንደኛ መንግስት ሰራተኛው ቁጭ ብሎ ስለ አድማ እና አገዛዙን ስለማስወገድ እያሰበ ይገኛል። ስለዚህ አጀንዳ ልንሰጠ ይገባል።
ቀጣው ፈተና ላይ አልፍ ይሆን ወርቅ ይሆን ባረር ይሆን ቀጥል ይሆን እያለ እንዲጨነቅ ማድረግ ያስፈልጋል ተብሎ በመታሰቡ የተነሳ ነው። ሁለተኛ ደግሞ ያቆረፈ ሰራተኛ አለ። ከደረጃው ዝቅ ተደርጎ ትናንት የሚያገኘውን ጥቅም አንሶ ከትናንቱ ህይወቱ ጋር ዛሬውን እያወዳደረ ወደ ድህነት አረንቋ መጎሮሩን እያሰበ እየቆዘመ የተቀመጠ ሰራተኛ አለ። ይሄ ሰራተኛ ሙሉ ለሙሉ ጠራርጎ ማባረር ነው። ነገ ምርጫም ላይ አይመርጠንም። የሆነ ነገር ቢከሰትም አደጋ ይዞ የሚመጣ ስለሆነ እሱም ማባረር ያስፈልጋል ብለው እና አብይ አህመድ ወስነዋል። ያንንም ማባረርና የራሳቸውን ቤተሰቦች አምጥተው መሰክሰክ ነው አላማቸው። ግን በዛ መልኩ መንግስት መሆን አይቻልም። ባለፈው እንዳልኩት በአንድ ለአምስት ተደራጅተው በቡድን እየተወያዩ እንደዚህ አይነት አገልግሎት የሚፈልግ ሰው መጣ፣ ስንት ብር እንጠይቀው ሙስና፣ ስንት ብር እንጠይቀው ጉቦ እየተባለ እየተወያየ ይህን ያህል ብር ይዘና እያለ በአደባባይ የሚናገር ጥርቅምቅም በመሰብሰብ መንግስቱን ልትቀጥል አትችልም። እርግጥ ነው የአገዛዝ የሙስና ጉዳይ የሚገደው አይደለም። የ5.6 ቢሊዮን ብር ብክነት የፈጠሩ አመራሮችን ለመያዝ እንኳን ብዙ ጉትጎታ ብዙ ቅስቀሳ መደረግ ነበረበት። በራሱ ያንን ጉዳይ እንደ አጀንዳ እንደ ርዕስ ቆጥሮ አበባ ውሃ ማጠጣቱን ድምላይት መስቀሉን አቋርጦ በዛ ጉዳይ ላይ ምርመራ ሊያካሄድ አልደፈረም ነበር እና የመጨረሻ የወረደ ዝቃጭ የሆነ ስርዓት ነው ኢትዮጵያ ላይ መጥቶ የተዘፈዘፈው። እንኳን በየመስሪያ ቤቱ የሚፈጸም ሙስና ይቅርና ማዳበሪያ እንግዲህ ትልቅ የሆነ የፖለቲካ ኬዝ ነው። ማዳበሪያ በወቅቱ ለአርሶ አደሩ ካላደረስክ ስርዓቱ እንደሚፈርስ ምንም ጥርጥር የለውም። አማራ ምድር ላይ ያለውን አብዮት ካዋለዱ ጉዳዮች አንዱ አማራውን በማዳበሪያና ምርጥ ዘር ለመቅጣት የተደረገው ሙከራ ነው እና አርሶ አደሩ ጅራፍ ይዞ ሲወጣ የጅራፍ አብዮተኞች እያለ ሲያለምጥ ዛሬ አርሶ አደሩ ጠመንጃውን ይዞ ወደ ትግል ገባ እና እንደዚህ አይነት ነገር ላይ የሚቆምር በቢሊዮን የሚቆጠር ብር ሲባከን ለዛውም ማለት ነው። ከዛ መካከል እኮ ወደ እነዚህ አመራሮች ኪስ የገባው ያን ያህል አይደለም፣ ሁሉም አልገባም። አብዛኛው ባክኖ ጅቡቲ ወደብ ላይ ማስወገድ ራሱ እስኪያቀታት ድረስ ጅቡቲ ማለት ነው። እዛ ላይ ቀልጦ ሲቀር ትኩረት ያልሰጠ አገዛዝ በየቢሮ የሚሰራው ሙስና ያሳስበዋል ተብሎ አይታሰብም። አገዛዙም ፎርዛት ማተር ስልጣን ላይ መቆየት የቻለው ሙስና መከልከል ባለመቻሉ ነው። ሙስናን እዋጋለሁ ብሎ ጥቅማቸውን በነካ ቅጽበት ራሳቸው አሽቀንጥረው እንደሚጥሉት አብይ አህመድ ይረዳል። ከዛ ውጭ ግን ብልጽግና የአሳ ግማቱ ካናቱ እንደሚባለው ከሁሉም በላይ ደግሞ በሙስና የበሰበሰው ጠቅላይ ሚኒስትሩ ራሱ መሆኑ ይታወቃል። ምክር ቤት አባላትን ሰብስቦ ክርስቲያን ታደለ አሁን የሚሰሩ ፕሮጀክቶች የፋይናንስ ምንጫቸው አይታወቅም፣ ኦዲትም አይደረጉም፣ በመንግስት ስርዓትም ውስጥ የፋይናንስ ስርዓት ውስጥ አያልፉም ብሎ ሲጠይቅ ምን አገባ እዛ ቢንዛይድን ጠይቅ በማለት የተጎላመመ ሰው ነው። ቢንዛይድን ጠይቅ በማለት በጣም ተራ መሪ መሆኑን የገለጸ ሰው ነው እና አብይ አህመድም ከነዛ ፕሮጀክቶች በዘረፈው ገንዘብ በጣም በሚገርም የወረደ የመነሻ ካፒታል ስራ የጀመረ ሪል ስቴት ዛሬ የኢትዮጵያን ሪል ስቴት ግንባታ መቆጣጠሩ የሚዘነጋ አይደለም። ስም መጥራት አስፈላጊ ስላልሆነ አሳምራችሁ ታውቁታላችሁ። የኢትዮጵያ አየር መንገድ ትናንትና በጣም ብቃት ያላቸው አቅም ያላቸው ሰራተኞች የነበሩት ውጤታማ እና ትርፋማ የነበረ ድርጅት መሆኑ ይታወቃል። ዛሬ እድሜ ለእነ አብይ አህመድ ለእነ ሽመልስ አብዲሳ ይሁንና የኢትዮጵያ አየር መንገድ ስም በመጥፎ በክፉ ይነሳ ይዟል። በትናንትናው ዕለት እንኳን ሁለት ክስተት አስተናግዷል አየር መንገዱ። አንድ ለምሳሌ ትናንት ቦሌ ላይ አደንዛዥ እጽ በሆዷ ውስጥ ደብቃ ወደ ኬንያ ከሄደች በኋላ ኬንያ ናይሮቢ አየር ማረፊያ ስትደርስ እጽ መያዟ ተረጋግጦ በቁጥጥር ስር ውላለች። ከ912 ግራም በላይ አደንዛዥ እጽ ከአዲስ አበባ ወደ ኬንያ ስታዘዋውር የነበረ ግለሰብ በቁጥጥር ስር ውላለች። የ34 ዓመቷ ሙሊያያን አንዱንጌ 3.6 ሚሊዮን ሽልንግ ወይም ከ$28,000 በላይ የሚወጣ አደንዛዥ እጽ ኮኬን ሆዷ ውስጥ በመያዝ ለማለፍ ስትሞክር በጆሞ ኬንያታ ዓለም አቀፍ ኤርፖርት በፖሊስ ቁጥጥር ስር ውላለች። የኬንያ የጸረ እጽ ክፍል መኮንኖች ከአዲስ አበባ ተነስታ ወደ ስፍራ ያቀናችውን ግለሰብ ከአውሮፕላኗ በወረደች ጥቂት ደቂቃዎች ውስጥ በቁጥጥር ስር በመዋል ባደረጉት ምርመራ ተጠርጣሪዋ እጽ የተሞላባቸው 28 እንክብሎችን ውጣ መገኘቷን የአገሪቷ ሚዲያ ዘግቧል። ቦሌ ኤርፖርት ላይ ግን ገንዘብ ተቀብለው አሳልፏታል እና እንደዚህ አይነት ጉድ እየተፈጸመ ይገኛል። በሌላ መልኩ ደግሞ በቪዲዮ እንደምታዩት አንዲት ኬንያዊት የምፈልገውን አገልግሎት ማግኘት አልቻልኩም፣ አንድ ጊዜ የአውሮፕላን ነዳጅ እጥረት፣ ሌላ ጊዜ የዶላር እጥረት በሚል ምክንያት
አገልግሎት ማግኘት አልቻልኩም ብላ ብስጭቷን የኢትዮጵያ አየር መንገድ ትኬት መቁረጫ ቢሮ መስተዋቶችን በመሰባበር ብስጭቷን ስትገልጽ ታያለች። እና እንደምታዩት ነው እና አብይ አህመድ የኢትዮጵያ አየር መንገድ ከነበረበት ከፍታ አንኮታኩተው የመጨረሻ ስሙ የጠፋ አየር መንገድ እያደረጉት ይገኛሉ። በድራግ ዝውውር በየቦታው ስሙ የሚጠቀስ የሆነ ሰዓትም ላይ ጆሃንስበርግ ላይ እንደዚሁ በቁጥጥር ስር ውሏል። ኢትዮጵያ አየር መንገድ ላይ ገንዘብ ተቀብለው አሳልፈውት ኢቨን ኢትዮጵያ አየር መንገድ ላይ የሚያዙ ድራጎችን መልሰው እነ ደመላሽ ገብረ ሚካኤል እንደሚያዘዋውሯቸው እየወጡ ያሉ መረጃዎች ያመለክታሉ። ሌላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት ቀሳውስት የሚባሉት በተለይም እነ አብይ አህመድ፣ እነ ሽመልስ አብዲሳ፣ እነ ዳንኤል ክብረት አስረጋው ያስገቧቸው አባት ተብዬዎች ጸረ ኦርቶዶክስ ቅስቀሳቸውን አጠናክረው ቀጥለዋል። ከሰሞኑም እንግዲህ አንድ ጳጳስ ተብዬ ምዕመናን በሺ የሚቆጠር ምዕመናን በተሰበሰበበት ቦታ ላይ ተመሳሳይ የጥላቻ ንግግር ሲያደርግ ተሰምቷል። የሽመልስ አብዲሳን የጥላቻ ንግግር የሚያስንቅ ንግግር ሲያደርግ ነበር። ይህንም በተመለከተ ዶክተር አረጋ የሚከተለውን መልእክት አስተላልፏል። ይህን ሰው ህዝብ ጨራሽ ንግግር ጨክኜ ሰማሁት ይላል። የሰማሁት የህይወት ጉዳይ ስለሆነ ወደፊታችንን ፍትዋ አድርጎ ስለሚያሳይ የሆነ ያለውን ግፍና መከራም ብርሃን ስለሚፈነጥቅበት ነው። እኒህ ሰው የዛሬ ዓመት አካባቢ በተናገሩት ከቤተ ክርስቲያን በተቃራኒ ትምህርታቸው ከፍተኛ ውግዘት ደርሶባቸው ይቅርታ ጠየቁ፣ ማስተካከያ የሚሰጣሉ ተብሎ የነበረ ቢሆንም የውሃ ሽታ ሆኖ መቅረቱ ይታወቃል። ስሪታቸው ከስህተት ብቻ የሚመስለው አደገኛው ሰው በድጋሚ አሁንም ጥፋታቸውን ከፍ አድርገውት የሃይማኖት ሕጸጽን ከህዝብ ማጨፋጨፍ ጋር አስተባብረው በአዳራሽ ለሚገኝ በሺ ለሚቆጠር ምዕመን ከአንድ ሰዓት በላይ አሰይጥነው የጥላቻን ሰይፍ አስታጥቀው ወርደዋል ይላል። የኒህን ሰው ንግግር የሰማ ሰው ሽመልስ አብዲሳ ጥላቻ ይናገራል ወይ? ጸጋዬ አራርሳስ መቼ ጥላቻ ተናገረ ይባላል? አክራሪ የኦሮሞ ፖለቲከኞች እኮ ቅዱሳን ናቸው ብሎ ቢገረም አይፈረድበትም። አዎ የኒህ ሰው ጭካኔ፣ ክፋትና ወንጀለኝነት ከሁሉም ይለያል። የሚከተሉትን ነጥቦች በጥቂቱ ማንሳት ይቻላል። እንዲህ ይላሉ። ከአሁን በኋላ አብቅቷል፣ ወደኋላ መመለስ የለም፣ የበሰበሰ አለ፣ ሪፎርም ወይም ተሐድሶ ያስፈልጋል ብለዋል። የሚያስደንቀው ደግሞ የሚፈለገው ተሐድሶ ስሙ የማይታወቅና ልክ እንደ ውሃ ለሁሉም የሚስማማ መሆን አለበት በማለት ኮንቪንስና ኮንፊውዝ የተጨመረበት መሆኑ ነው። ሁለት ጠላት በሬዎቻችንን ይወዳል፣ በጎቻችንን ይወዳል፣ እህላችንን ይወዳል፣ ከተሞቻችንን ይወዳል፣ ህዝባችንን ኦሮሞ ማለታቸው ነው ግን ይጠላል ብለዋል። ያው እያወሩ ያሉት ስለ አማራ ስለመሆኑ ከጭብጨባውም ከእርሳቸው ፊትም ከሁኔታቸውም አለመረዳት የሚችል መሀይም ነው ይላል። 3 ለኒህ ሰው ኡመቴ ኬኛ ህዝባችን የሚሉት በቋንቋ የሚመሳሰላቸውን ብቻ ሲሆን ከዚህ ውጭ ያለው ምንም መብት የሌለው ኦሮሞንም የሚጠላ ስለሆነ እያንዳንዱ እንደ አጥንት ውልቀት ወደ ቦታው መመለስ አለበት ብለዋል። በአጭሩ እያለ ያለው የወለጋውን ዘር ማስጣት፣ የአርሲውን ጭፍጨፋ በመላው ኦሮሚያ እየተደረገ ያለውን ሌላውን የማስጣት በተለይም ኦርቶዶክሳውያን ቀንከሌ መጨፍጨፍ ተጠናክሮ መቀጠል አለበት እያሉ ነው። ከዚህ የተለየ ቅንጣት ትርጉም የለውም። እርግጥ ነው ሰውየው የሰማውን ፈጽመው የማይፈሩ እውነት አልባ ስራቸውም ልባቸውም ሆነ ሀሳባቸው ከሚያነበንቡት ወንጌል ጋር ፈጽሞ የተቃረነ እንደሆነ ይታወቃል። የሚገርመኝ በምድራዊ ሕግ ፊትም ልጠየቅ እችላለሁ የሚል ያልፈጠረባቸው ልበደንዳና መሆናቸውም ጭምር ነው። በነገራችን ላይ አሁን አርሲ ላይ የሚደረገውን የኦርቶዶክሳውያንን ጭፍጨፋ ለማስቀጠል ከሚታትሩ ባለስልጣናት አክራሪ ውሃብያዎች ጋር የሚሰራ አባ ገብርኤላዊ ጳጳሳት ቡድን መኖሩን በጭምጭምታ ከሰማው ቆይቻለሁ ይላል። ጊዜው እንዲህ እየገለጠው መሄድ ጥሩ ነው። ይህ መርዘኛ ንግግራቸው ብዙዎችን እንደሚያስጨፈጭፍ እንደሚያፈናቅል ቅንጣት ጥርጥር የለኝም። የእግዚአብሔር ፍርድ ግን ይኖራል፣ ግፍም ሁሌ አይቀጥልም። አንድ ቀን መቆሙ ጥርጥር የለውም። ጥረታችን የመከራውን ጊዜ ለማሳጠር እንጂ መከራው ለዘላለሙ ስለሚቀጥል አይደለም። የዘመን መለዋወጥ በእግዚአብሔር ዘንድ የታወቀ ነው። እኒህን ሰው የመሰሉ በሰው ልጅ ሕይወት በሚቀልዱ ሰዎች ላይ የሰማይ አምላክ ፍርዱን ይስጥ ዘንድ እንማጸናለን። ለጊዜው መሰል ሕገወጥነትን ሊያስቆም የሚችል የቤተ ክርስቲያን መዋቅር የለንም። ያለን አማራጭ ማንባት ከዚያም ጠንክረን መታገል ብቻ ነው በማለት ዶክተር አረጋ በጣም ወሳኝ መልእክት አስተላልፏል። ዶክተር አረጋ በነገራችን ላይ ለተጨፈጨፉ ኦርቶዶክሳውያንም ጭምር ድምፅ በመሆን የሚታወቅ ልጅ ነው። በተረፈ ሙሉ ንግግሩ ተተርጉሞ በዩቲዩብ ስለተጫነ ገብታችሁ ልታዩት ትችላላችሁ። በተረፈ ዛሬው ፕሮግራማችን ይህን ይመስል ነበር። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት
ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።